ታንኪዩ እግዚአብሔር ይባርክ ብራዘር። ጌታን እጅግ አድርጌ አመሰግናለሁ። ባለፈው የቀጠለ ሀሳብ ነው የምናወራውና የምንነጋገረው ከጀመርንበት ባለፈው የተነሳንበትን ጥቅስ አንብቤ ነው የምጀምረው። ሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 14 እስከ 15 ድረስ የክርስቶስ ፍቅር ግድ ይለናልና፣ ምክንያቱም አንዱ ስለ ሁሉ እንደሞተ እርግጠኞች ሆነናል። ከዚህም የተነሳ ሁሉ ሞተዋል፣ በሕይወትም ያሉትም ለሞተላቸውና ከሙታን ለተነሳላቸው እንጂ ከእንግዲህ ለራሳቸው እንዳይኖሩ እርሱ ስለ ሁሉ ሞተ ይላል። ጌታ አምላካችን ስሙ ይባረክ። ባለፈው ሳምንት እንዳልን የክርስቶስ መስቀል ስንል የክርስቶስ መከራ፣ ክርስቶስ ኢየሱስ ላይና ስለ እናንተ በምድር ላይ መጥቶ የተቀበለው መከራ፣ ያለፈበት ስቃይ፣ በመስቀሉ ላይ የከፈለው ዋጋ፣ የክርስቶስ መስቀል ስንል ሪሊ ሞቱን ብቻ ሳይሆን ትንሣኤውንም ጭምር የሚያመለክት በምድር ላይ መጥቶ የሰራውን ሁሉ የሚያመለክት ነገር ነውና ይሄ ባለፈው ሳምንት እንዳየነው ለእኔና ለእናንተ ለደህንነታችን፣ ለማንነታችን፣ ለሁለመናችን መሰረታዊ የሆነ ነገር ነው። ያለ መስቀሉ ደህንነት የለም። ያለ መስቀሉ ክርስትና የለም። ያለ መስቀሉ እግዚአብሔርን ማወቅ የለም እና መስቀሉ ምንም እንኳ አምላካችን የተዋረደበት፣ አምላካችን የተሰቀለበት፣ አምላካችን መከራ የተቀበለበት ነው ብለን ብናስብም እና ይሄ ደግሞ የብዙዎችን ሴንሲቢሊቲ የሚጎዳ ቢሆንም እንዴት አምላክ ይሰቃያል፣ እንዴት አምላክ ይሞታል፣ እንዴት አምላክ ያለቅሳል፣ እንዴት አምላክ ይደማል የሚሉ ሰዎች ቢኖሩም ነገር ግን አምላክ ባይደማ፣ አምላክ ባይሰቃይ፣ አምላክ በመስቀል ላይ ባይኖር ኖሮ ለእኔና ለእናንተ ደህንነት አልነበረንም። እሱን ማወቅ አልነበረንም። ተቀባይነት ማግኘት አልነበረንም። ስለዚህ ሁሉ ነገራችን ያለው ጌታ ኢየሱስ ክርስቶስ ስለኔና ስለ እናንተ በተቀበለው የመስቀል ላይ መከራ ነው ብለናል። ኢየሱስ ክርስቶስ ጌታችን ነው። ዛሬ እንድናየው የፈለግኩት ሀሳብ መስቀል ብዙ ነገሮች ነው ብለን ባለፈው ብለናል። ዛሬ ግን በዋናነት እንድናየው የፈለግኩት ሀሳብ መስቀል ምትክነት ነው። ምን ማለት ነው? ሪሊ ምትክነት ስንል የምትክነት ሞት ነው፣ ወይም ደግሞ ሰብስቲሽነሪ ዴዝ የሚባለው ማለት ነው። የእኛ ምትክ አምላክ ጌታ ኢየሱስ የእኛ ምትክ የሆነበት ቦታ ነው፣ ወይም ደግሞ በእኛ ምትክ የተሰቃየበት ነው። እሱ ብቻ ሳይሆን ቅድም እዚህ በሁለተኛ ቆሮንቶስ ላይ ባነበብኩት ክፍል መሰረት ባይዘወይ እርሱ እኛን ወክሎ መሞቱ ብቻ ሳይሆን እኛም እሱን ወክለን የምንኖርበት፣ በሌላ አነጋገር ኤክስቼንጅ የተደረገበት፣ እሱ እኛን ወክሎ የሞተበት፣ እሱ እኛን ወክሎ የተነሳበት ሲሆን እኛም አብረን ከሱ ጋር የሞትንበት፣ እኛም አብረን ከሱ ጋር የተነሳንበት ነው ማለት ነው። ስለዚህ እኛ የተወከልንበት ቦታ ነው መስቀሉ፣ እኛም ደግሞ እሱን የምንወክልበት ቦታ ነው። ባይ ዘ ወይ ደህንነታችን ወይም የኃጢአት ይቅርታችን መጽሐፍ ቅዱስ እንደሚናገር ኢየሱስ ሞቶልን የተከፈለ ነው ብቻ አይደለም። ጳውሎስ በሮሜ መልእክት ምዕራፍ 5-6 ላይ ልናነብ እንችላለን። ለምሳሌ ሮሜ መልእክት ምዕራፍ 5 ከቁጥር 6 እስከ 8 ድረስ ምን የሚል ቃል አለ? ገና ደካሞች ሳለን ልክ ጊዜው ሲደርስ ክርስቶስ ስለ ኃጢአተኞች ሞቷልና፣ ስለ የሚለው ቃል ሰብስቲሽንን ያመለክታል። ነገር ግን ቁጥር 8 ላይ ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞተ፣ ይህም እግዚአብሔር ለኛ ያለውን ፍቅር ያሳያል ይላል። እንደገና እዚሁ ሮሜ ምዕራፍ 6 ቁጥር 3 ላይ እነዚህን ጥቅሶችን ልጠቅስና ከዛ በኋላ አወራለሁ እና ቁጥር 3 ላይ ምን ይላል መሰላችሁ? ከክርስቶስ ጋር አንድ እንሆን ዘንድ የተጠመቅን ከሞቱ ጋር አንድ እንሆን ዘንድ ተጠመቅን አታውቁምን? ስለዚህ ክርስቶስ በአብ ክብር ከሞት እንደተነሳ እኛም እንዲሁ በአዲስ ሕይወት እንድንኖር በጥምቀት ሞተን ከእሱ ጋር ተቀብረናል ይላል። ስለዚህ የጳውሎስ አርጊመንት ወይም የአዲስ ኪዳናችን መልእክት ምንድን ነው? ክርስቶስ ስለ ኃጢአታችን ሞተ፣ እኛን ወክሎ ሞተ ብቻ ሳይሆን እኛም አብረን ሞተናል ከእሱ ጋር። ኢየሱስ የእኛን ኃጢአት ዋጋ ለእኛ ኃጢአት ብሎ ሲሞት፣ እኛን ወክሎ ሲሞት እሱ ብቻ አይደለም የሞተው ጌታ፣ በእምነት እኛም አብረን ሞተናል። እርሱ ስለኛ ኃጢአት ሞተ ብቻ ሳይሆን እርሱ ሲሞት እኛም አብረን ስለሞትን በሰብስቲቱሽን በመተካት እሱ የኛን በደል ወስዶ ሲሞት እኛም አብረን ከሱ ጋር ሞተናል። እሱ
እንደ ሞተኛ መሞታችን ብቻ ሳይሆን እሱ ሲነሳም አብረን ተነስተናል። ስለዚህ እኛና አዳኛችን ኤክስቼንጅ ያደረግንበት ቦታ ነው መስቀሉ ማለት ነው። የእኛ ኃጢአት የሄደበት፣ እኛ ደግሞ የእሱን ጽድቅ የተቀበልንበት። በሌላ ምንድነው መሰላችሁ? የክርስቶስ የሆነው ነገር የኛ የሆነበት፣ የኛ የሆነው ነገር ሁሉ ደግሞ የክርስቶስ የሆነበት፣ አንዳችን አንዳችንን የተካንበት፣ እርሱ በፈቃዱ ከሰማይ ሰማያት መጥቶ እኛን ወክሎ እኛን ተክቶ በመስቀል ላይ የሞተበት ሁኔታ ነው። ስለዚህ እኛን መወከሉ፣ እኛን ተክቶ መሞቱ ብቻ ሳይሆን እኛም አብረን ሞተናል፣ እኛም አብረን ተነስተናል። እርሱ ተነስቶ በአብ ቀኝ እንደተቀመጠ እኛም አብረን ተነስተን እሱ ሲያረጋርገን፣ እሱ በአብ ቀኝ ሲቀመጥ ህይወታችን ከሱ ጋር አብሮ በአብ ቀኝ ተቀምጦ ተሰውዛ አንድ ቀን ሲለስ ህይወታችን። ስለዚህ መስቀሉ ላይ ነው እኛና ክርስቶስ አንድ የሆነው፣ አማኝና ክርስቶስ አንድ የሆነው፣ የክርስቶስ የሆነው ጽድቅ አማኝ የሆነው፣ የአማኙ ወይም ደግሞ የሰው ኃጢአት ለክርስቶስ የሆነ ማለት ነው። ጌታ አምላካችን ይባረክ። ስለዚህ ምን ማለት ነው ግን ይሄ ሰብስቲቱሽን? ይሲ ከደህንነት ያለፈ ነገር አለው ወይ? እኔ አሁን ዛሬ እንድናወራበት የፈለግኩት ነገር የመስቀሉ ትሩፋት ምንድን ነው? መስቀሉ አንድምታ ምንድን ነው ለእኔና ለእናንተ? መስቀሉ ስንል ወይም ደግሞ ሰብስቲቱሽን ጌታ ኢየሱስ ለእኛ ሞቷል ብለን ስንል ምን ማለታችን ነው? ታዲያ እንዴት እንኑር በዚህ እውቀት? ከክርስቶስ ጋር ሞቼ ከክርስቶስ ጋር ተነስቻለሁ፣ የኔ የሆነው ለሱ የሱ የሆነው ለኔ ሆኗል ስንል ምን ማለታችን? ታዲያ እንዴት እንኑር? ይህም ብቻ አውጀን ዝም ብለን እንድንቀመጥ ነው ወይስ ደግሞ ምን ይመስላል ፕራክቲካሊ በህይወታችን? ምንድን ነው ይሄ የሚመስለው? ከክርስቶስ ጋር ሞቶ ከክርስቶስ ጋር ነሳል፣ ወይም ደግሞ የኔ የሱ የሱ ደግሞ የኔ መሆኑ ምን ይመስላል? ስለዚህ ነው እንግዲህ ይሄ ጥቅስ ቅድም ያነበብኩት ጥቅስ ሴንስ የሚሰጠው የክርስቶስ ፍቅር ግድ ይለናል የሚለው ምን እንዲሆን እሱ ስለኛ ስለሞተ አይደል? እኛ ደግሞ ለሱ እንድንሞት ወይም ደግሞ እኛ ደግሞ ለሱ እንድንኖር የእግዚአብሔር ስም ብሩክ ይሁን። በሌላ አነጋገር ምንድነው መሰላችሁ? ክርስቶስ ከሙታን ተነስቶ ከዚህ በኋላ እንደማይሞት ይላል እዚህ ምዕራፍ 6 ላይ ቁጥር 8 ጀምሮ። ክርስቶስ ከሙታን ተነስቶ እንደገና እኛም ደግሞ ለኃጢአታችን ሞተናል፣ ነገር ግን ክርስቶስ ከሙታን ተነስቶ ለእግዚአብሔር እንደሚኖር ይላል። ባነበው ደስ ይለኛል። እዚሁ ሮሜ ምዕራፍ 6 ላይ እንደዚህ ይላል ቁጥር 10 ላይ ጊዜ ለአንዴና ለመጨረሻ ጊዜ ለኃጢአት ሞቷልና ነገር ግን በሕይወት መኖርን ለእግዚአብሔር ይኖራል ብሎ እንደዚህ ለኃጢአት ሞታችሁ ነገር በክርስቶስ ኢየሱስ ለእግዚአብሔር ሕያዋን እንደሆናችሁ ራሳችሁን ቁጠሩ ይላል። ጌታ አምላካችን ስሙ ይባላል። ስለዚህ ግን በክርስቶስ ደግሞ ሕያዋን እንደሆናችሁ ምን በሉ? ራሳችሁን ቁጠሩ። በሌላ አነጋገር ምንድነው መሰላችሁ? እኛ ሰብስቲቲዩት አድርገናል። እኛና እሱ ተቀይረን ስንል በመስቀሉ ላይ ነው ደግሞ መቀየር የመጣው ስንል እርሱ እኛን ወክሎ እንደሞተ እኛ ደግሞ ከሳም በኋላ መኖር ያለብን ለማን ነው ማለት ነው? ለሱ ነው። ያ ነው እንግዲህ ምዕራፍ 2 ቆሮንቶስ ምዕራፍ 5 ቁጥር 14 ላይ በተለይ በቁጥር 15 ላይ በሕይወት ያሉትም ለሞተላቸውና ከሙታን ለተነሳላቸው እንጂ ከእንግዲህ ለራሳቸው እንዳይኖሩ እርሱ ስለሞተ። ምን ማለት ነው? ምን ማለት ነው? ለሞተላቸው እንዲኖሩ ነው እንጂ ለራሳቸው እንዳይኖሩ። በሌላ ነገር ነው መሰላችሁ? እሱ እኛን እንደገዛ አይደል? እሱ በሞቱ እኛን እንደወከለ እኛም ደግሞ በሕይወት እሱን እንድንወክለው ማለት ነው። ከዚህ በኋላ የምንኖረው እኛን ወክሎ በሞተው በክርስቶስ ኢየሱስ ባለበት ነው። በሌላ አነጋገር ከዚህ በኋላ የምንኖረው መኖር ያለብን ለማን ነው ማለት ነው? ለእርሱ ነው። ለምን? ኦልሬዲ እኛማ ሞተናል። አሮጌ ማንነታችን ይዞ ሲሞት እኛ ሞተናል። ስለዚህ ነው ጳውሎስ በገላትያ መጽሐፍ ላይ እኔ አልኖርም፣ እኔማ ሞቻለሁ፣ አሁን የምኖረው በወደደኝና ስለ እኔ ራሱን አሳልፎ በሰጠው በእግዚአብሔር ልጅ ላይ ባለኝ እምነት የምኖረው ነው አለ። ጌታ አምላክ ስሙ ይባረክ። ስለዚህ ጳውሎስ እኔ አልኖርም ሲል በጣም ትልቅ የሆነ መንፈሳዊ ደረጃ ላይ የደረሰ ስለሆነ ይመስላል። ይሄ ነገር በጣም መንፈሳዊ ደረጃ ላይ ለደረሱ ሰዎች የተጠቀሰ ነገር አይደለም። የክርስቶስ ኢየሱስ በክርስቶስ ኢየሱስ አምነው የእግዚአብሔር ልጅ ለሆኑ ሁሉ የሆነ እውነት ነው። ይሄ ለሆኑ በጣም እንደ ጳውሎስ ለበቁ ሰዎች የተጠቀሰ ጥቅስ አይደለም። ኢየሱስን በማመን ህይወታቸው የተቀየረላቸው በመስቀሉ ላይ ሰብስቲቱሽን የሆነላቸው ሰዎች ሁሉ ማለት የሚችሉት ነገር ነው። እውነት ነው። ባይዘው ይሄ መንፈሳዊ
እውነት ነው። ብዙ ጊዜ ለራሳችን ለመኖር ከራሳችን አልፈን ለሌላው ሰው ማሰብ እስከሚያቅተን ድረስ የምንሆንበት ምክንያት ይሄ እውነት በውስጥ ይሄን እውነት ማመን ስለሚያቅተን እንዴት አድርጌ ነው እኔ አሁን ሞቻለሁ የምለው አይደል? እየኖርኩ እየተነፈስኩ እንዳውም በደንብ ጠለቅ አድርጌ ካየሁት ደግሞ አንዳንዱ ባህሪም ገና ሳይሆን እንዴት ብዬ ነው ያልኖርም የምለው። ጳውሎስ እኮ የመንፈሳዊነት ፔናክል ላይ ወይም የመንፈሳዊነት ቁንጮ ላይ ስለደረሰ አይደለም እንደዛ ያለው። ለዛ ነው እኮ በመቀደስ እግዚአብሔርን በመፍራት በጣም ጻድቅ ስለሆንክ የምኖረው ኑሮ ነው ሳይሆን ያለው በወደደኝና ስለ እኔ ራሱን አሳልፎ በሰጠው በክርስቶስ ላይ ባለ እምነት የምኖረው ነው። በሌላ አነጋገር በእምነት የምኖረው ኑሮ ነው ማለት ነው። ስለዚህ እኛ የእሱ እሱ የኛ የሆነው በእምነት እሱ ለእኛ እንደሞተ እሱ ለእኛ እንደተነሳ እሱ ሲሞት እኛም እንደሞትን የኛ ኃጢአት የእሱ ሆኖ የእሱ ጽድቅ ደግሞ ለእኛ እንደሆነ ስናምን በመቀጠል እኔ የምኖረው አሁን ለራሴ አይደለም። የምኖረው ለማን ነው? ሁሉ መኖር ያለባቸው ይላል። እኔና እናንተ የምንሰማው ሁሉ ቦዲ ኦፍ ክራይስት የክርስቶስ አካል ሁሉ ተጠቅሎ መኖር ያለበት ለሞተልን ለእርሱ ነው ማለት ነው። እንዴት ነው ግን የምንኖረው? ጥያቄ ውስጥ ነው። ፕራክቲካሊ እንዴት ነው የምንኖረው? ለክርስቶስ እየኖራችሁ ነው? ጥያቄ ነው ይሄ። ለክርስቶስ ነው የምትኖሩት ወይስ ደግሞ ለራሳችሁ እየኖራችሁ ነው? ይመስላሉ ወይ ለራሳችን እየኖርን? እንዴት ነው ለክርስቶስ መኖር ስንል እርሱ በምድር ላይ መጥቶ የኛን ስራ እንደሰራ አንደኛው መንገድ ምንድነው? እኛ ደግሞ የሱ ስራ በመስራት እግዚአብሔር ብሩክ ይሁን። እኛ ልንሰራው ያልቻልነውን ስራችንን እርሱ መጥቶ በመስቀል ላይ ሞቶ እንደሰራልን እሱ ደግሞ ዛሬ ተመልሶ በምድር ላይ ሊሰራ የማይችለው ነገር አለ። እሱ በምድር ላይ እጅና እግር ኖሮት አንደበት ኖሮት ተመላልሶ አስተምሯል። አሁን ግን የለም በሰማይ። እሱም ተመልሶ በአካል ሊሰራ የማይችለው ነገር አለ። አካሉ የሆነን እኛ፣ እጆቹና እግሮቹ የሆነን እኛ፣ አንደበቱ የሆነን እኛ፣ ሐሳብ የሆነው እኛ። ስለዚህ ሁላችንም ሁሉም ለሞተላቸው ለሱ ይኖራሉ። እጅ ነው ዩሲ እኛ ልንሆነ አልቻልነው ልንሆነም የምንችለው ነገር ሁሉ ልናፍቅበት ነገር ልንከፍለው የማንችለውናል። ግን ተመልሰን እንዴት ነው እሱ እጆችን ሲሆን አንድ ሲሆን አይምሮችን አይምሮችን እሱ የሚያስበውን ማሰብ ስንጀምር እጆች መስራት የሚፈልገውን ሲሰራ እግሮቻችን እሱ መድረግ በራም ኢየሱስ ቢኖር የሆነ ለማይሄድ ነበር። በምድር ላይ ቢመላለስ ቢሆን እንዴት ኑሮ ይኖር ነበረ? እነማን ያጽናና ነበረ? ለእነማን ይመሰክር ነበር? እነማን ፍቅር ይሰጥ ነበረ? ከነማን ጋራ ይበላ ነበረ? በምድር ላይ ቢሆን ምንድን ይናገር ነበረ? ምንድን ነበር ሊያስተምር የሚችለው? ምን አይነት ነገር ነው መግለጽ የሚፈልግ የነበረው? ስለዚህ እኔና እናንተ ለሞተልን ለሱ እንኑር ስንል እርሱ በዚህ ጊዜ በአካል በስጋ ተገኝቶ ማድረግ የማይችለውን ይሲ ዝም ብሎ አይደለም አማኞች የክርስቶስ አካል የተባሉት። የክርስቶስ አካል ሆነናል። ለምን? በምድር ላይ የክርስቶስ አካል ቤተክርስቲያን ናት። በምድር ላይ በክርስቶስ አካል ላይ እናንተ እግዚአብሔር ምንም ያህል በጎ ፈቃድ ቢኖረው ምንም ያህል ኃይል ቢኖረው ምንም ያህል አቅም ቢኖረው የእግዚአብሔር ልጅ ኢየሱስ በሰማይ ነው ያለው። አሁን የእግዚአብሔር ልጅ ኢየሱስ በእኛ መካከል ነው ያለው። አሁን እኔና እናንተ እንድንሆንለት የሚፈልገው ነገር አለ። እኔና እናንተ አሁን እያንዳንዳችሁ እንደዚህ ነው ማሰብ ያለባችሁ። ምንድነው ግን ጌታ እንድትሆኑለት የሚፈልገው? ምን እንድትናገሩለት፣ ምን እንድትሰሩለት፣ ምን እንድትሰጡለት፣ ምን አቋም እንድትቆሙለት፣ በምን ሁኔታ እንድትኖሩለት ነው የሚፈልገው ዛሬ ኢየሱስ። ኢየሱስን የሚወክል ሰው ሆኖ የጠፋው እሱ እኔና እናንተን ለመወከል በመስቀል ላይ ሲቆም አላፈረም። ከእግዚአብሔር ጋር እኩል መሆንን ሊለቀው እንደማይገባ ቆጠረም። ዝቅ ሞት የመስቀል ሞት ለመገዛት ይፈልግ ምንም ጥር አላለው። ቶታሊ ኮምፕሊት ነው እኛ የወከለን ምድር ላይ የሚያስፈልገውን ሁሉ ነገር ነው የሰጠው። እኔና እናንተ ከእግዚአብሔር ጋር ለመታረቅ
ኃጢአታችን ይቅር እንዲባል በአዲስ ሕይወት እንድንመላለስ አዲስ መንግስት እንዲቀበል የሚፈልገን ሁሉ አንድ ቀን በመስቀል ላይ የመጨረሻ ቀኑ ተፈጸመ አለ። ሁሉን ነው የፈጸመ ምንም ነገር ሳይተው። ስለዚህ እኔና እናንተ ዛሬ ለክርስቶስ የምንሆነው እንዴት ነው? ለክርስቶስ የምንኖረው እንዴት ነው? እስኪ የመስቀሉ ትሩፋት ይህ ነው የሚጠይቅ። መስቀሉ የሚጠይቀን ወንድሜ እህት እንችላለበት በስራ ቦታ how are you representing him? ሲወክልህ አላፈረም። ራቁቱን እኔና የእናንተ ኃጢአት ምን ያህል ክፉ መሆኑን ባለፈው ሳምንት አንስቻለሁ። የምናውቀው ራቁቱን በአደባባይ ራቁቱን እየናቀ ራቁቱን ተገርፎ ደሙን አፍሶ ሲሆን አንተን እኔን አስቦ ነው፣ እኛን ወክሎ ነው። ዛሬ እህቴና ወንድሞቼ እንዴት ነው ጌታን የምትወክሉት? እንዴት ነው የምትወክለው? እንዴት ነው ኢፌክቲቭሊ የምትወክሉት? ወይስ ደግሞ አሁንም ራሳችንን እየወከልን ያለ ነው? እንዴት ነው ራሳችንን ብቻ እየወከልን ነው ወይ ያለ ነው? ጌታ አለ። ጌታ ማን ይወክለው አይደል? እሱ ላይ የሚያስገርመኝ ነገር በመስቀል ላይ ብቻ አይደለም እኛን የወከለው፣ አሁንም በአብ ቀኝ ያለው ስለና ስለእናንተ ነው። አዘር ቢዝነስ በሰማይ ጋላክሲ እያስተዳደረ ጋላክሲውን እነዚህ ስታሮቹን ምናምን እያስተዳደረ አይደለም ያለው። እንስሳት ክላውዱን እያስተዳደረ በሰማይ ያለው ኢቭን መላእክትን እንኳን እያስተዳደረ ያለ ተቀምጦ እናንተ ወክሎ ነው። እኛን ወክሎ ያለ ስለኛ ማለት ነው ያለ ስማችንን ይዞ በአብ ቀኝ ተቀምጦ ያለው። ኤቭሪ ታይም ዊ አፕሮች ሂም፣ ኤቭሪ ታይም ወደሱ ስንመጣ ዌልካም ሊለን የእግዚአብሔር ቃል ሲናገራል መሰላችሁ። ስማችሁ በሰማይ መዝገብ ተጽፏል ሲል በብሉይ ኪዳን ሊቀ ካህኑ ወደ ቅድስተ ቅዱሳኑ ሲገባ ወደ እግዚአብሔር ወዳለበት ዙፋን ለብሶት የሚገባው ልብስ አለ። አንቱ ላይ የሚያደርገው ስካርፍ አለ። ስካርፉ ላይ የስድስት ነገዶች የእስራኤል ነገዶች ስም ስካርፉ ላይ ተጽፏል። 6 በአንድ ጎን፣ 6 በሌላ ጎን። ይሲ የኮርማውን ደም ይዞ ሲገባ በአፊት ስማቸውን ይዞ ነው የሚገባው፣ ሊያማልድላቸው ነው የሚገባው። with the same token ክርስቶስ ኢየሱስ እኔና እናንተን ወክሎ በዙፋኑ ቀኝ ቆሟል ስንል ያንተን የኔን ስም ይዞ ነው። ጌታ አምላካችን ስሙ ይባረክ። ያንቺ ስም በሰማይ ተጽፏል ሲል በአፊት ተወክለሃል፣ በአፊት ተወክለሻል። ይሲ እኛ በክርስቶስ ኢየሱስም ወደ አብ ሄደን መጸለይና መሰማት የምንችለው ስማችን እዛ ስላለ ኦልሬዲ አስቀድሞ ስለተመዘገበ ትላልቅ መስሪያ ቤቶች እንደ ጠቅላይ ሚኒስትር ቢሮ ምናምን ስትገቡ አስቀድሞ ስማችሁ ሰጥቶ ነው። ስትደርሱ ስማችሁ ነው ቼክ የሚደረገው። እንድትገቡ ከውስጥ ኦልሬዲ አስቀድሞ ስማችሁ ካልተሰጠ ዝም ብላችሁ አንኳኩታችሁ አትገቡ። ልክ እኔና እናንተ በሰማይ ዝም ብለን እንደቀላል ዘርፈን እግዚአብሔር አባታችን ሆይ ስንል የሚቀለው ለምን መሰላችሁ? ስማችን እዛ ስላለ ነው፣ ስለምንታወቅ። ስለዚህ ክርስቶስ ኢየሱስ በመስቀል ላይ ብቻ አይደለም የወከለን፣ ዛሬም በአብ ቀኝ በሰማይ ወክሎናል። ጥያቄው ግን እኔና እናንተ እንዴት እንወክለው ነው። ተመልሰን ምን መኮንን እንወክለው የምንችለው? ስለዚህ ኢየሱስ ብዙ ነገሮችን ተናግሯል። እሱን እንዴት ልንወክለው እንደምንችል ሰዎች እኛን አይተው እሱን እንዲያዩ እንዴት እንደምናደርግ። በሌላ አነጋገር ኤፌክቲቭሊ እግዚአብሔር አብ ኢየሱስን አይቶ እኛን እንዳየ አይደል? እነዚህን ሰዎች ከማየት በፊት እኔ ነኝ አለ። የከፈልኩትን ዋጋ የኔን ጽድቅ ብለው እኔና እናንተን ኤፌክቲቭሊ ወክሎ እነሱን ሳይሆን እኔ ነኝ እንዳለ ማለት ነው። እኔና እናንተ በምድር ላይ በምንመላለስበት ጊዜ ሰዎችን ምንድን ነው ማለት ያለብን? እኔን አይተህ ክርስቶስን ታያለህ። የእግዚአብሔር ልጅ ብሩክ። በጣም በሚያስገርም ሁኔታ ባይዘው ኢየሱስ እኮ እናንተን የሚቀበል እኔን ይቀበላል አለ። እኔን የሚቀበል ላከኝ ይቀበላል። ክብር ሲሆን ስለ ምን ማለቱ መሰላችሁ? እኔን ከወከላችሁ በስሜ ከሄዳችሁ እናንተን ከተቀበለ እኔን መቀበል ማለት ነው። ኢማጂን እንዲህ አይነት ስልጣን። እኔን ተቀበለ ማለት ደግሞ የላከኝን ተቀበለ ማለት እሱ ብቻ አይደለም። እናንተን ካልተቀበለ እኔን አልተቀበለም ማለት ነው። ኢማጂን አንተን ስላልተቀበለ ሰው ወልድን አልተቀበለም። ወልድን ያልተቀበለ ደግሞ አብን አልተቀበለም።
በሌላ አነጋገር ምንድን ነው መሰላችሁ? ፉል የሆነ የአምባሳደርሺፕ ፉል የሆነ ውክልና በምድር ላይ ያለን ማለት ነው። የክርስቶስ ውክልና አለን። እኔና እናንተ የምንመላለሰው በዮሐንስ ወንጌል በማቴዎስ ወንጌል ምዕራፍ 28 ላይ አለ ስልጣን በሰማይና በምድር ተሰጠኝ ብሎ ከዛ በኋላ ሂደዋል። የእግዚአብሔር ልጅ ስም ብሩክ ይሁን። በእኔ ስልጣን ሂዱ ማለት ነው። እኔ በሰጠኋችሁ ስልጣን ሂዱ። ይሄ ኤክስቼንጅ ሆነው የእሱ ስልጣን የኛ የሆነው የእኛ ድካም የእሱ የሆነበት ዋና መንገዱ መስቀሉ ነው። ስም ብሩክ ይሁን። ስለዚህ እንዴት ነው የምንወክለው ስንል ኢፌክቲቭሊ ሰዎች እኛን አይተው አብን እንዲያዩ በምንድን ነው የሚያዩ? በስራችን። እግዚአብሔር ቃል ሲናገር እኮ በዋናነት በምናችን በግንኙነቶቻችን ፍቅራችሁን አይተው አይደል የሰማይ አባታቸውን ያመሰግናሉ አይደል። ግንኙነታዊ በሆነ ሪሌሽንሽፕ ለምሳሌ የመንፈስ ፍሬዎች የሚባሉትን ነገር ካያችሁ ሁሉም ግንኙነታዊ ነገሮች ናቸው። ኦልሞስት ሁሉም በሚባል ደረጃ ግንኙነታዊ ነገሮች ናቸው። በሌላ አነጋገር ምንድን ነው መሰላችሁ? መንፈስ ቅዱስ በውስጣችን የሚያፈራ እኔ እናንተ የክርስቶስ ህይወት ምንድን ነው የሚለው መሰለህ? የተሰጠ አዲስ ህይወት የክርስቶስ ህይወት ነው። የሌላ የማንም ህይወት አይደለም። ክርስቶስ የእኛን ህይወት ወስዶ የእሱ ህይወት ሰጥቶናል ማለት ነው። በመንፈስ ቅዱስ አማካኝነት ፍሬ ስንራ የምንራው ከውስጣችን ያለው የክርስቶስን ህይወት ነው። የክርስቶስ ህይወት ደግሞ ግንኙነታዊ በሆነ መንገድ የሚገለጥ በፍቅር የሚገለጥ አይደል? የመንፈስ ፍሬ ግን የተገለጠ ነው አይደል? የመንፈስ ፍሬ ምንድን ነው? ፍቅር፣ ደስታ፣ ሰላም፣ በጎነት፣ ቸርነት፣ የዋህነት፣ ገርነት። የእግዚአብሔር ልጅ ስም ብሩክ ይሁን። እነዚህ ነገሮች በህይወታችን ሲገለጡ በውስጣችን ያለው የክርስቶስ ህይወት የእኛን ወስዶ እሱን ሰጠን ለሰዎች በሚያይ ሁኔታ ይገለጣል ማለት ነው። እሱ ብቻ አይደለም ባይዘወይ በስራችን በተግባራችን ብቻ አይደለም የተደረገልንን በመስከር ለሌሎች የሆነልንን በመናገራችን። ወንድሞቼ እና እህቶቼ ለስንት ሰው ትናገራላችሁ? ክርስቶስ በምድር መጥቶ የከፈለውን ዋጋ ለዓለም ሁሉ የከፈለውን ዋጋ ብቻ አይደለም ለአንተ ለአንቺ የከፈለውን ዋጋ ህይወታችሁን እንዴት እንደቀየረው፣ ህይወታችሁን እንዴት በሰላም እንደሞላው፣ ህይወታችሁን እንዴት አቅም እንደሰጠው፣ ህይወታችሁን እንዴት ተስፋ እንደሰጠው፣ ከጨነቃችሁ ነገር እንዴት እንዳወጣችሁ፣ ዛሬ የፕላን የቅድ ሰው እንዳደረጋችሁ፣ ከመንደር አውጥቶ ዓለም አቀፋዊ የሆነው የክርስቶስ ኢየሱስ የወንጌል ሰራተኞችና የወንጌል ባለሟሎች የወንጌል አምባሳደሮች እንዴት እንዳደረጋችሁ ትመሰክራላችሁ ለሌላው። እምነትን ማካፈል ስንል እምነትን ማካፈል ያለብን በብዙ ጥቅስ፣ በብዙ ክርክር፣ በብዙ ማስረጃ ይመስለናል። እውነት ነው፣ አንዳንዴ እሱ ያስፈልግ ይሆናል። ግን በመጀመሪያ በዋናነት ምስክር ትሆናላችሁ ነው የተባለው። ኢየሱስን የምንወክለው ለእኛ የተደረገልን ነው ወገኖቼ። እንደ ክርስቲያን የተደረገለትን ፈጥኖ የሚረሳ ይችላል። ብዙ ጊዜ በብሉይ ኪዳን የእስራኤል ልጆችን የምንወቅሳቸው በመርሳት ነው። እንዴት ነው የሚረሱት እንላለን ታሪካቸውን እያነበብን። ይሄ ተደርጎ በፍጥነት እንዴት ይሳሉ አይደል? የቀይ ባህር ተከፍሎ ተሻግረው በተወሰነ ጊዜ ውስጥ እንዴት አድርገው እጃ ይሰራሉ። እግዚአብሔር ይሄንን ሁሉ ነገር በምድረ በዳ ልብሳቸው ሳያልቅ ጫማቸው ሳይቀደድ ሳይዘው ሳያጭዱ አልቶ አሳልፏቸው እንዴት የሚከዱት ማለት ነው። ግን እናስታውሳለን ያደረገልንን በጎ ነገር ጽፈን ይዘናል፣ እናውቀዋለን። የእግዚአብሔር ልጅ ብሩክ ይሁን። የምንወክለው ወገኖቼ ዋሽተን ለሌሎች ልንወክለው አንልም። የተደረገልንን ነገር የሆንልንን ነገር እሱ ጽፈን ይዘን ልናወራ እንችላለን። እናውራ ከተባለ የምናወራው ብዙ ነገር አለን ወንድሞች። ለእኔና ለእናንተ ነው እንጂ የቀለለው ለጠፋው ዓለም ለእኔና ለእናንተ የተደረገችዋ ነገር ትልቅ ነገር ናት። ስለዚህ ለሞተልን አይደል እሱን በሚገባ እንወክል ማለታችን ነው። ጌታ አምላካችን ስሙ ይባረክ። በሚገባ የምንወክለው ደግሞ የተደረገልን ኢፌክቲቭሊ ለማለት ነው። የሆነልንን የተቀበልነውን ነገር እኔ እንደዚህ ብዬ በቤተክርስቲያን ውስጥ በተለይ እምነትን ስለማካፈል ስናወራ ወይም ማሰለጥን ይሄን ሁላችሁም የ3 ደቂቃ ምስክርነት ይኖራችሁ። እንደውም ደቂቃ የሚያነሳ እግዚአብሔር ነገር በ3 የምትናገሩ ነገር አለ።
እና ይሄንን አንዳንድ ሰዎች ምን ይላል የኤሌቬተር ቶክ ይሉታል ወይም በሊፍት ውስጥ አንደኛ እስከ 5ኛ ፎቅ እስክትሄዱ ድረስ ባለችው ጊዜ ምስክርነታችሁን ተናገሩ ብትባሉ የምትናገሩት ነገር አላችሁ ወይ? ስለ ኢየሱስ የምታወሩት ነገር አላችሁ ወይ? እዚህ ለመመስከር ብቻ ሳይሆን ገርማችኋል ለማመስገንም ይጠቅማል። አምላክ ስሙ ይባረክ። እንደ ዳኞችም ያደረገልን ጌታ ወቅን ጊዜ ጀምሮ የተደረገልን ጌታ ኢየሱስ የሰጠን የተቀየርነውን ነገር ማለት ነው። ኢፌክቲቭሊ ክርስቶስ የሚፈልገው ዛሬ የሚመሰክሩ የሚናገሩልን ወገኖች ልጆቹ ተደርጎላቸው አይናገሩም። የተደረገላቸው ልጆቹ ለመናገር ይፈራሉ፣ ለመናገር ያፍራሉ። ኋላ ቀር እንባላለን፣ አክራሪ ጴንጤ ይባላለሁ አይደል እንዴ ምናምን። ኧረ ወንድሞች እሱ በእናንተ that's how effectively የመስቀሉ ትሩፋት የመስቀሉን ስቃይ ስነ ጌታ ያደረገልንን ለማውራት ወደኋላ አለን። በዚህ መልኩ ጌታ ኢየሱስን እንወክለዋል። ኢየሱስ ምን መሰላችሁ? ሊከተል የሚወድ ቢኖር መስቀሉ ተሸክሞ ይከተለኛል። ጌታ አምላካችን ስሙ ይባረክ። ይሲ መስቀሉ የሚለው እንደምታውቁት የክርስቶስን መስቀል አይደለም። የክርስቶስን መስቀል ማን ሊሸከም ይችላል? ክርስቶስ የክርስቶስን መከራ እኔና እንከሸከመው አንችልም። የክርስቶስ መከራ ይክል የክርስቶስ ነገር እሱም በመከተል ለሱ በመኖር ሂደት ውስጥ ግን ያንላችን መስቀል አለ። በጣም ሁኔታ ደግሞ እንዳችን ይለያል። የራሳችን መስቀል እንደ ፐርሰናሊቲያችን፣ እንደ ስማችን፣ እንደ ኤክስፒሪየንስችን በተቀባ የእያንዳንዳችን መስቀል ይለያያል። ክርስቶስ ለሞተላችሁ ኑሩ ሲል ኢፌክቲቭሊ የራሳችሁን መስቀል ይሲ ክርስቶስን በመወከላችሁ የጌታ በመሆናችሁ የምታልፉበትን ነገር ሳታፍሩ ተሸክማችሁት ሳታፍሩ ሳትደክሙ ተከቶ ሳትሰጩ ተከትላችሁት ለሱ እንድትኖሩ ለሱ እንድንኖር ነው ቀን ማለት። እስቲ የመስቀሉ ትሩፋት ይሄ ነው። እሱ ለኛ እንደሆነ ሁሉ እኛ ለሱ እንድንሆን ነው ማለት ነው። አብቀ እኛ የሚመሰከር እኛ ደግሞ ለሱ እንድንመሰክር ምን ያልመጣው ቅዱስ እኮ ኢየሱስ መስሎና መሰለ በሰው ፊት የሚመሰክር ፊት ተመሰከረለታል። ጌታ ያርጋስ ፊት የሚመሰክር አንዴ ከመከረ የሚገደን እኮ አይደለም። ግን ይገርማችኋል፣ የማትመሰክሩ ከሆነ ኢየሱስ ለእናንተ እየመሰከረ መሆኑን ታውቁታላችሁ። ኢየሱስ እናንተን ወክሎ በአብ ቀኝ እንዳለ፣ ኢየሱስ የእናንተን ድካም ወክሎ እየተናገረ እንዳለ ልታጡ ትችላላችሁ። ብቻችሁን እያለፋችሁ ይመስላችኋል። ያለ ረዳት እያለፋችሁ ይመስላችኋል። በሚገጥማችሁ ችግር ለእኔ ያለዋት እኔ ብቻ ነኝ ወደሚል እይታ እንድትመጡ ትሆናላችሁ። ነገር ግን እሱ ስለ እናንተ ወክሎ በአብ ቀኝ እንደቆመው እናንተ ለእሱ ብትወክሉ ሳታፍሩ የእሱን ነገር ብትናገሩ ዋጋ ብትከፍሉ ለሱ እርግጠኛ ነኝ የክርስቶስ ለእናንተ የሚናገረው በጎ ነገር የክርስቶስ ውክልና ለአይምሯችሁ ፍሬሽ ይሆናል ማለት ነው። ፈልጋችሁ የምታገኙት አይደለም፣ ኤቨር ፕሬዘንት ይሆናል። ወዲያውኑ ኢሚዲየትሊ ወደ አእምሯችሁ የሚመጣ ነገር ይሆናል ማለት ነው። የበረታ ጴንጤ የበረታ አማኝና ያልበረታ አማኝ የሚለያየው በዚህ ነው። ያልበረታውን ሰው ይገርማቸዋል። 5 ዝማሬ ዘምራችሁ ነው የምታነቃቁት ጌታን እንዲያመሰግን አይደል? መጀመሪያ ዋልት፣ ከዛ በኋላ ችክችካ፣ ተመልሳችሁ ዋልት፣ ከዛ በኋላ ችክችካ ዘምራችሁ ነው እንደምንም ብሎ ቀስ ብሎ ተነስቶ የሚያመሰግነው። ለምን? ክርስቶስ ያደረገለት ነገር ኢትስ ፋር ፍሮም ሂም። አውርቶት የማያውቅ ተናግሮት የማያውቅ ሳምንቱን ሙሉ ተናግሮት የማያውቅ እዚህ ያላችሁትን ሁላችሁንም ማለት አይደለም፣ እናንተ እንደዚህ እንደማታደርጉ አውቃለሁ። ነገር ግን ተዘምሮለት ነገር ግን የሚያወራ ሰው ስለ ክርስቶስ የሚናገር ሰው የክርስቶስን የመስቀሉን የተከፈለውን ዋጋ የሚናገር ሰው ይገርማችኋል፣ ዝማሬ ያስፈልገው። ገና እናመስግን ስትባሉ፣ ገና ኦፖርቹኒቲን ስትከፍቱለት ምስጋና ከሆዱ ይፈልጋል። ኤቨር ፕሬዘንት ነው ክርስቶስ ኢየሱስ ያደረገለት ነገር። ጌታ አምላካችን ስሙ ይባላል። ስለዚህ ወገኖቼ ጌታን ስንወክለው ኢፌክቲቭሊ እሱ የወከለን እንደሆነ እሱ በአብ ቀኝ ለኛ እየሰራ ያለው ነገር በአእምሯችን፣ በልባችን፣ በነፍሳችን፣ በመንፈሳችን ፕሬዘንት ነው ማለት ነው። ጌታ አምላካችን ስሙ ይባላል። ስለዚህ
እንዴት ነው የምትወክሉት ካላችሁን፣ በመጀመሪያ መመስከር ነው። ከዛ ውጭ ደግሞ ይገርማችኋል የወንጌል ማህበረተኛ በመሆን ነው። ጌታ ኢየሱስ ባልተሰበከበት ብዙም ባልሄደበት፣ በተለይ እኔና እናንተ እንግዲህ ከመጣንበት አካባቢ ወደ ሰሜን ከተመለከትን ገና ኢየሱስ በብዙ ቦታዎች አልተሰበከም። ገና ኢየሱስ ክርስቶስን ወክላ የምትራመድ ቤተክርስቲያን በሁሉ ቦታ አልተተከለችም። ስለዚህ ይህንን ከሚሰሩ ሰዎች ጋር የወንጌል ማህበረተኛ መሆን ይጠይቃል። ክርስቶስን መወከል ማለት በሁሉም አቅጣጫ እናንተም ትሄዳላችሁ፣ ትልካላችሁ፣ ፋይናንሻሊ ትደግፋላችሁ፣ ሌላው ቢቀር ትጸልያላችሁ። ለምን? ክርስቶስን የምትወክሉት በዚህ ላይ ነው። ጌታ ኢየሱስ ራሱ ምን አለ መሰላችሁ? መከሩ በጣም ብዙ ነው፣ ሰራተኞች ግን ጥቂቶች ናቸው ካለ በኋላ ሰራተኞችን እልካለሁ አላለም። እናንተ ወክላችሁ መከሩን ወክላችሁ እናንተ ጠይቁ፣ የመከሩ ጌታ ሰራተኛ እንዲልካል። ይኸውላችሁ በሌላ አነጋገር ለእኛ እኮ መተው ነው ነገሩን፣ እኛ እንድንወክለው፣ ኢቭን በጸሎታችን እንድንወክለው፣ በምልጃችን እንድንወክለው እየጠየቀን እኮ ነው። የመከሩን ጌታ ሰራተኞችን እንዲልክ ለምኑታል። የእግዚአብሔር ልጅ ስም ብሩክ ይሁን። ስለዚህ ወገኖቼ እንዴት ነው የምንወክለው ካላችሁ፣ በጸሎት እንወክላለን። የመከሩን ሰራተኞች በመደገፍ በጸሎት ብዙ የመከር ሰራተኞች እንዲወጡ፣ ከአዳዲስ ውስጥ የመከር ሰራተኞች እንዲወጡ፣ ወደ ጌታ ከሚመጡት አሁን እየመጡ ያሉት ሁሉ ወደ መከር ሰራተኝነት እንዲቀየሩ ልንጸልይ ይገባል። በዚህም ነው ጌታን የምንወክለው። የእግዚአብሔር ልጅ ስም ብሩክ ይሁን። በዚህም ነው የጌታን ስራ ኢየሱስ እኛ አምባሳደሮቹ እንደሆነ የምናውቀው። ስለዚህ የወንጌል ማህበረተኛ ሆኑ። ገንዘብ ስጡ ያላችሁን፣ የእግዚአብሔር ልጅ ስም ብሩክ ይሁን። ሚሽነሪዎችን ደግፉ። ሚሽን የሚለኩ አብያተ ክርስቲያናት ጋር አብራችሁ ቆሙ። በየአጥቢያችሁ የሚሽን ስራ ደግፉ። የሚሽን ሰራተኛ፣ የሚሽን ጸላይ፣ ጸሎት ቡድን ውስጥ ግቡ። ለምን? በዚህ ነው እኔና እናንተ ክርስቶስን የምንወክለው በመንፈሳዊ ማለት። የእግዚአብሔር ልጅ ስም ብሩክ ይሁን። ሃሌሉያ። ስለዚህ መጽሐፍ ቅዱስ ሲናገር ምን መሰላችሁ? እኔና እናንተ የተፈጠርነው በጎ ስራ ልንሰራ ነው። በክርስቶስ የተፈጠርነው በበጎ ስራም ተሰማሩ። በበጎ ስራ ማለት ብዙ ጊዜ ዛሬ ይህን አንድ ቦታ ያልናገር ነበርና በጎ ስራ ስሩ ሲባል በጎ ስራ ስንሰራ ብዙ ጊዜ ከኛ ተነስተን እኔ በጎ ስለሆንኩ የምናደርገው እንዳይመስለን ነው። የምንሰራትን ትናንሿን ነገርም እንኳ በክርስቶስ ስም አድርጓት ነው አይደል? ከክርስቶስ ፍቅር። ለምን ግድ የሚለን ምኑ ነው አለ? ጌታን እንድንወክለው ግድ የሚለን ፍቅሩ ነው ስለሚል እኔና እናንተ የምንሰራውን በጎ ስራ በክርስቶስ ስም እናድርግ። በራሳችን በጎ ፈቃድ ላይ እኔ የተሻልኩ ስለሆንኩ አይደለም የምሰጠው። ክርስቶስ እንደወደደኝ ራሱን የመዓዛ ሽታ አድርጎ በመስቀል ላይ እንዳቀረበ ሞቶ ብቻ ሳይሆን እኔንም ይዞ እንደሞተ፣ መነሳት ሲነሳ እኔንም ይዞ እንደተነሳ፣ ሲያርግ ህይወቴን ይዞት እንዳረገ፣ በአብ ቀኝ አሁንም ወክሎኝ እንዳለ ሁሉ ማለት ነው። ልክ እንደዛ ሁሉ እኔም በጎ ስራ ስሰራ በክርስቶስ ስም እሰራለሁ። ወገኖቼ በጎ ስራ ሳትታወቁ፣ እኔ አሁን እውነት ብዙዎቻችን በድብቅ በጎ ስራ እንሰራለን። ጥሩ ነው፣ የእግዚአብሔርም ቃል እሱን ያዝዛል። ነገር ግን ወገኖቼ በተለይ ብዙ ክርስቲያን በሌለበት ቦታ ውስጥ በጎ ስራችሁን ከክርስቶስ ጋር አገናኙት። ሰዎች ስለ ክርስቶስ ብላችሁ እያደረጋችሁ እንደሆነ ይወቁ። ሰዎችን ስትመክሩ፣ ሰዎችን ስታግዙ፣ ሰዎችን ስታጽናኑ፣ ሰዎችን በአካል ስትረዱ፣ ለሰዎች የምታደርጉትን ሁሉ ነገር ሰዎች ስለ ክርስቶስ ብላችሁ እንደምታደርጉት ይወቁ። በሌላ አነጋገር ምን እያላችሁ መሰላችሁ? የኔ ቸርነት አይደለም ያለበት፣ ይሄን ማድረግልህ በክርስቶስ ቸርነት ነው፣ በክርስቶስ በጎነት ነው። ክርስቶስ አብሶሉትሊ የማይገባኝን ስላደረገልኝ ነው እኔ ደግሞ የማይገባውን ማደርግልህ። በዚህ መልኩ ማግዝ፣ በዚህ መልኩ ማስብህ፣ በዚህ መልኩ ማጽናና፣ የማያምኑትንም የሚያምኑትንም። በጎ ስራ ስትሰሩ ስለ ክርስቶስ ብላችሁ፣ ሞቲቫችሁ ክርስቶስና ክርስቶስ። የእግዚአብሔር ልጅ ስም ብሩክ ይሁን። ጌታን ለመወከል ብላችሁ እንደምትሰሩ ሰው ሁሉ እንዲያውቅ ማድረግ ተገቢ ነው። የእግዚአብሔር ልጅ ስም ብሩክ ይሁን። ስለዚህ በጎ ስራ ትወክላላችሁ። ግን ይሄን ሁሉ ነገር በዚህ ሁሉ ነገር ጌታን እንወክለው ይሲ በሌላ በምን ነገር መሰላችሁ? ብዙዎቻችን ግንኙነቶች፣ ሪሌሽንሽፖች አሉ አይደል? በትዳራችሁ ክርስቶስን ትወክላላችሁ። አሜን። ችግር ሲመጣ ትዳራችሁን ጥላችሁ ባለመሮጥ፣ አሜን፣ ክርስቶስን ትወክላላችሁ። ምንም እንኳ ከባድ ቢሆን
ክርስቶስን ትወክላላችሁ። ስለ ክርስቶስ ብላችሁ ትዳራችሁ ጋር ትቆያ። ለምን? ጌታ ይከበራል፣ ጌታን አስከብረዋለሁ ብላችሁ በቃ በባህሪያቸው የማይመቿችሁን ሰዎች ታገለግላላችሁ። ስለማን ብላችሁ? ስለ ክርስቶስ ብላችሁ ታገለግላላችሁ። የክርስቶስ ስም እንዲከበር ብላችሁ ማለት። ስለዚህ ይህንን ሁሉ የምናደርግበት ምክንያት የቆሮንቶስ ጸሐፊው ጳውሎስ እንዳለው የክርስቶስ ፍቅር ግድ ይለናልና ይላል። ጌታ አምላክ ስሙ ይባረክ። ብዙ ጊዜ በጎ ስራ የምንሰራው ለጽድቃችን አይደለም። እኔና እናንተ በበጎ ስራችን አልጸደቅንም፣ በበጎ ስራችንም ከሱ ጋር አንኖርም። እግዚአብሔር በመፍራታችን አይደል፣ ህጉን በመታዘዛችን አልጸደቅንም፣ ልንጸድቅም አንችልም። የእግዚአብሔር ልጅ ስም ብሩክ ይሁን። ኢየሱስ ህጉን ወክሎ ስላጠቃለለ፣ ህጉን ወክሎ የሰራልንን ስራ በዛ ምክንያት ነው የጸደቅነው። ነገር ግን አሁን የምንሰራውን ስራ ክርስቶስን የምንወክለው በምን ምክንያት ነው ብትሉኝ፣ ፍቅሩ ግድ ስለሚለን፣ የመስቀሉ ፍቅር ግድ ስለሚለን ነው። በመስቀሉ ላይ የተከፈለው ዋጋ ግድ ስለሚለን ነው። አምላክ ሰው ሆኖ እኔና እናንተን ወክሎ በአብ ቀኝ መቀመጡ ግድ ስለሚለን ነው። የእግዚአብሔር ልጅ ስም ብሩክ ይሁን። ለዛ ነው ወገኖቼ ፍቅር ነው አልቲሜት የሆነው ትልቁ ሞቲቬሽናል ፋክተራችን፣ ሞቲቬት የሚያደርገን የምናደርገውን ነገር ሁሉ የምናደርገን ዋጋ ለመክፈል ይሲ ባለፈው ሳምንት ብያለሁ። መስቀል የሌለበት ክርስትና እንዳይሆንብን ክርስትናችን ዋጋ የማንከፍልበት ሁልጊዜም ዋጋ መክፈልን አቮይድ እያደረግን ቃሉ እንደሚናገረው ራሳችንን እያዳንን ህይወቱን ነፍሱን ሊያድን የሚፈልግ ያጠፋታል እንዳለ ኢየሱስ። እንደገና ግን ነፍሱን የሚያጠፋ ደግሞ ያድናታል አለ። ምን ማለት ነው መሰላችሁ? ነፍሱን ስለ ክርስቶስ ብሎ ነፍሱን የሚጠብቅ ዋጋ ከፍሎ ጌታን መወከል የማይፈልግ ሰው ኢቨንቹዋሊ ነፍሱን ያጣታል። ነፍሱን ያጠፋል ማለት ሳይሆን ይኸውላችሁ የነፍሱ ጌታ የሆነውን ክርስቶስን ሰላሙን አያገኝም። ጌታ ኢየሱስ እኔና እናንተ ስለ ክርስቶስ ብለን ነፍሳችንን፣ በሌላ አነጋገር ምቾታችንን፣ ዋጋችንን እንድናጠፋ ነው። ዋጋ እየከፈልን ጌታን እንድናገለግለው፣ ዋጋ እየከፈልን ከጌታ ጋር እንኖረው። ለምን? እንድንጸድቅ አይደለም። እግዚአብሔር አሁን ከወደደኝ በላይ እንዲወደኝ አይደለም። እግዚአብሔር ያልሰጠኝን ደግሞ ወደፊት እንዲሰጠኝ አይደለም። እግዚአብሔር የሰጠኝን እንዲጠብቅልኝ አይደለም። ብዙ ጊዜ የምናደርገው እንደዛ ቢሆንም ማለት ነው። ጸሎታችን፣ ጾማችን አይደል፣ አገልግሎታችን፣ አስራት መስጠታችን፣ ጊዜያችን መስጠታችን ብዙ ጊዜ እግዚአብሔር ሞር እንዲያደርግልን አይደል፣ ካልተደረገልንን ደግሞ እንዲደረግልን ብለን ነው። እሱ ወገኖች ክርስቶስን መወከል አይደለም። ምኑን ወከላችሁት? እንዲደረግላችሁ ብላችሁ የምታደርጉት ነገር እንዴት ብሎ ነው? እንዴት ብሎ ነው ክርስቶስን የሚወክለው? ክርስቶስን የሚወክለው ከፍቅሩ ተነስታችሁ የምታደርጉት ነገር ነው። ከተደረገላችሁ ተነስታችሁ የምታደርጉት ነገር ነው። ከገባችሁ እውነት ተነስታችሁ የምታደርጉት ነገር ክርስቶስን ይወክላል። የእግዚአብሔር ልጅ ስም ብሩክ ይሁን። ከተደረገላችሁ ተነስታችሁ ነው የምታደርጉት። ለዚህ ነው ሐዋርያ ጳውሎስ ፍቅር ግድ ይለናልና የሚለው። የእግዚአብሔር ልጅ ስም ብሩክ ይሁን። ፍቅሩ ነው ግድ ብሎን በጎ የምናደርገው። ፍቅሩ ግድ ብሎን ነው ከጌታ ጋር የምንኖረው። ፍቅሩ ግድ ስለሚለን ነው ዋጋ የምንከፍለው። እኔና እናንተ ኢየሱስን ልንወክለው የሚገባ ወገኖች፣ ምቾታችሁን የምትተውት ሌላ እንዲሆንላችሁ ወይም ደግሞ ይህን ካላደረግኩ እግዚአብሔር ይሄኛውን ማት ያኛውን መከራ ይጨምርብኛል ብለን አይደለም አይደል? ካልጸለይኩኝ ወይም ደግሞ እንደዚህ ካላደረግኩኝ ካለኝ ካልሰጠውኝ አይደል የሆነ በቃ ክፉ ይመጣል ነገሩን ያገኘኛል ምናምን ብለን አይደለም ወገኖች። የተደረገልን በቂ ነው። የመስቀሉ ትሩፋት በፍቅር ነገሮችን እንድናደርግ ነው። በእናንተ መካከል ሁሉ ነገር በፍቅር ይሆናል ቃሉ። ሁሉ ነገር በፍቅር ማለት ከተደረገልን ፍቅር ተነስቶ ለእግዚአብሔር ልጅ ስም ብሩክ ይሁን። ትእዛዛቶች ሁሉም ተጠቅለው ያሉት በፍቅር እየጠቃለሉ። ስለዚህ ነው ጌታ አምላክን በፍጹም ነፍስ፣ በፍጹም ኃይል፣ በፍጹም ውደድ፣ ባልንጀራህንም ደስ ውደድ። የእግዚአብሔር ልጅ ስም ብሩክ። ለምን? ከመውደዳችን ነው የሚመጣው ነገር ሁሉ። ጌታን ማለታችን፣ ጌታን መውደዳችን፣ ጌታን የምንወክለው። ስለዚህ የመስቀሉ ትሩፋት ከፍቅሩ ተነስተን ጌታ ከተደረገልን ነገር ተነስተን ጌታ ከሰጠን በጎ ነገር ተነስተን የምናደርገው ነገር ያመለክተናል። እንዲደረግልን አይደለም ወገኖች። ይሄ በኢትዮጵያ ቤተክርስቲያን ውስጥ ያለ ትልቅ ስህተት ነው። ብዙዎቻችን የምንሳሳትበት ስህተት ነው። የምናገለግለው የምንጸልየው የሆነ ነገር ከእግዚአብሔር የሆነ ነገር ለማድረግ እግዚአብሔርን ማኒፕሌት ልናደርገው፣ እግዚአብሔርን ይገርማቸዋል አንጀቱን ልንበላው፣ የሆነ ነገር በቃ የሆነ ነገር አድርጎልን የሆነ ነገር እንዳደረግለን። እሱ ወገኖች ፍቅር አይደለም። ፍቅር ሳይሆን እግዚአብሔርን ማኒፕሌት ለማድረግ የምንሄድበት መንገድ ነው። በሱ መንገድ አይደለም። እኔና እናንተ ራሳችንን የምንሰጠው ከፍቅር ተነስተን ነው።
ፍቅሩ ያለው ደግሞ መስቀሉ ላይ ነው። ፍቅሩ ያለው ደግሞ እኛን ወክሎ አንድ ጊዜ ወክሎ የቀረ አይደለም። ሁል ጊዜ ለዘላለም በመስቀሉ የተሸከመን፣ ሁል ጊዜ ለዘላለም በአብ ፊት የሚወክለን እርሱ ነው። ስለዚህ መስቀሉ ይሄ ነው። ወንድሜና እህቴ ምን እያደረግክ ነው? ለእሱ በምን መልኩ እየኖርክ ነው? ለእሱ በምን መልኩ እየኖርሽ ነው? እሱን በምን መልኩ እየወከልሽው ነው? ይህ ነው ጥያቄው። ጸጋ ይብዛላችሁ። እዚህ ላይ እጨርሳለሁኝ።